ምን አንድ ሙዚቃ ይሰራልን? ያበደ ሙዚቃ እኔና አንቺ ሆነ። ኧረ እንዳትያዝብኝ። እኔ እኮ የምሬን ነው። አንተ ምን ሆነህ? ክሊፕሽ ላይ ያስገብኝ። በዚህ በፊት ቃል ግቢ። በቃ ክሊፑ በእናንተ ነው የሚሰራው። ማርያምን በል አይስዌርን። ኧረ እግዚአብሔርን ይሰራል። ያሳስብሻል። እንዳትሰሙ ከጣሰኝ፣ እንዳትሰሙ ከጣሰኝ ነገር ልቀቅልናል። ምን ጋይስ ላይክ አርጉኝ። ተው ግን ላይክ አርጉኝ። ተው ቪዲዮ ስታዩ ላይክ አርጉኝ። ላይክ አርጉኝ። አምሮኝ ነው። ነፍሰ ጡር ነኝ። መሸቅ ያላርገው እንዴ እንደነ እየሩስ መሸቅ ያላርገው እንዴ ነፍሰ ጡርነቴን። ሰው ብልጥ ነው እንዴ? ሰው በተለያየ መንገድ በቃ ገንዘብ ያገኝ እንጂ ችግር የለበትም። እኔ ግን እግዚአብሔር ይመስገን በነፍሰ ጡርነቴማ አልሸቅንም። ለማንኛውም ላይክ አርጉኝ፣ ላይክ አርጉኝ ውዶች፣ ላይክ አርጉኝ። ግድ የላችሁም ቪዲዮውን ላይክ አርጉ። ምን ችግር አለው? እንደ አጋጣሚ ቲክቶክ ላይ ዞር ስል ይህንን ቪዲዮ አገኘሁትና ያው በቀደም ጨረቃዎች ላይቭ ላይ ነበሩ። እኔ ደግሞ ላይቭ አልነበርኩኝም። ማለቴ ያው ተኝቼ ነበር። በነገራችን ላይ ሴቶችዬ ነፍሰ ጡር ስትሆኑ የምሬን ነው የምላችሁ፣ በጣም እንቅልፋም ነው የምትሆኑት። በጣም እንቅልፋም ትሆናላችሁ። በጣም ነጭናጫ ትሆናላችሁ። በጣም አልቃሻ ትሆናላችሁ። በጣም ሆደ ባሻ ነው የምትሆኑት እግዚአብሔርን እና በጊዜ ለጥ እያልኩ ያው ሰሞኑን እነሱ ላይቭ ሲገቡ እያገኘኋቸው አይደለም እና እንደ አጋጣሚ ይሄንን ቪዲዮ አየሁት ቲክቶክ ላይ ማለት ነው። ዞር ስል ቁጭ ብዬ አየሁትና ይሄ ማነው ጆን ዳንኤል። በነገራችን ላይ ጆን ዳንኤል እና እስጢፋኖስ በጣም ጎበዞች ናቸው። እኔ እንጃ በጣም ነው ማለት የሆነ ክብር አለኝ ለመሰላችሁ። ዝም ብላችሁ ተመልክታችሁ ከሆነ ጀማሪ አርቲስቶች እንደዚህ እርዳታ ምናምን የሚደረግላቸው ትናንሽ አለ አይደል? የሆነ ተስጦ ያላቸው ነገር ግን የሚያግዛቸው አይደለ ሰዎችን በብዛት እስጢፍ ሲያበረታታ ጆን ዳንኤል ምናምን አየዋለሁና በጣም ነው ደስ የሚሉኝ እነዚህ ሁለት አርቲስቶች። ምክንያቱም በጣም ብዙ ልጆችን አንስተው አይቻለሁና ከዋንትያ ጀምሮ ከነ ማነው ስሟ ጭቁሉ ምሸጥ የነበረችው ማነው ነፂ አዋዶናይ ጋር ያለችው ልጅ እሷ እና ብዙ ልጆች አንስተዋል እና በጣም ነው የምወዳቸው። በዚህ አጋጣሚ ማለት ሰው በሌለበት ሰዓት ሰው ሆኖ መገኘት ነውና በቀደም ደግሞ ለብሩኪ ቃል ሲገባለት አየሁኝ። ምንድነው በቃ ዘፈን በቅርብ ጊዜ ዘፈን ለቃለሁና ክሊፑ በእናንተ ይሰራል ምናምን ብሎ ማለት ነው። በነገራችን ላይ እንደዚህ አይነት ቪዲዮ ቢሰሩ አንዳንድ አርቲስቶች ጋር ክሊፕ ቢያስገቧቸው ሞዴልነት ሁለቱም ቆንጆ ናቸው። ሀይሚዬም ቡቡዬም በጣም ሞዴል ለመሆን ምንም የማያንሳቸው፣ ብሩኬም አቋሙ መለሎ መልኩ ቆንጅዬ፣ ሀይሚዬም ወገቧ ሽቦ እምታምር ረብስ ማምን የእሷን ውበት ግን ማለት ነው እኔ እንጃ ብቻ አውርቼ አልጠግም። ምክንያቱም ሀይሚ ማለት ነው እንደው ፈጣሪ ምንም ሳያጎድል የፈጠራት ሴት ናት። ምንም ሳያጎድል ከጸባይ፣ ከቁጥብነት፣ ከአነጋገር፣ ከመልክ በቃ የሆነ ተፈጥሮ ሁሉን ነገር ተፈጥሮ አሟልቶ ይሰጣል እንዴ! እንደዛ ግን ያለ አይመስለኝም ነበር። ተፈጥሮ በቃ ሁሉ ነገሯ ፉል አድርጎ የፈጠራት ፈጣሪ ማለት ነው። እና የኔ ውዶች በቅርቡ ያው በክሊፕ እንደምናገኛቸው ተስፋ አለኝ። ምክንያቱም ቃል ገብቷል እንደሰማችሁት ብሩኬ ራሱ ማመን አቅቶት ምናምን ነገር ማለት ነው። እና ያው እንግዲህ ሰሞኑን ብዙ አዳዲስ ነገሮች አሉ።
መድኃኔዓለም ይሄን የሚያባለውን የሚያጣላውን ከመሀላቸው ያወጣላቸው እና ፍቅር በፍቅር ሆኖ ያክርማቸው። ቡታጅራ ሲሄዱ በፊት በቃ እዛ ሲሄዱ ሰላማቸውን ያገኛሉ እንል ነበር። አሁን ግን ሰላማቸውን አጥተው ነው የመጡትና ምናልባት እዛ ሄደው ነገሩን የጀመሩት እዛ ስለሆነ እዛው ቋይተው ይመጣሉ ብዬ አስባለሁ። እንግዲህ ያው ኦሬዲ አብሳላት ከዚህ በኋላ እነሱን እንደማትረብሽ ተስፋ አደርጋለሁ። ትንሽ የሚያሰጋው አሁን የእዩ ጉዳይ ነው። እዩ ደግሞ እንግዲህ እዛው መድኃኔዓለም የያዝሽ። በእውነት በኩል ከመጣችሁ ብሩኬ እዚህ አይነት ነገር ላይ እንደሌለበት እኔ በ10 ጣቴ ይፈርምለታለሁ። በ10 ጣቴ ይፈርምለታለሁ። ግን በውሸት አቀናብረው ምናምን አሁንም ሌላ ጸብ እንዳያነሱ ፈጣሪ እሱ ይርዳን። ጸሎታችንን ይስማን። ጸልዩላችሁ። ከዛ ውጪ እንግዲህ ሌላው ደግሞ ደስ የሚለው አዲሱ ነገር እንግዲህ 300 ኬ ልገባ ነው ሀይሚዬ። ብሩኬም በጣም ትንሽ ነው የቀረው 350 ኬ ሊገባ በጣም ትንሽ ነው የቀረው። 4000 ምናምን 4000 ራሱ የሚሞላ አይመስለኝም። ያው ከላይ 246 ይላል፣ ግን ከውስጥ ደግሞ ፕራይቬት ደግሞ አሉ በመቶ ቤት ያሉት አይታዩም ከላይና ትንሽ ነው የሚቀረው። ሀይሚዬም ደግሞ 2000 ውስጥ ግን የት ሄዳችሁ ነው? 200 ሰዎች 2000 ሰዎች የት ሄዳችሁ ነው? የምር ሀይሚዬን 300 ኬ እስካሁን ማስገባት አቅቷችሁ ነው? እና ዞሮ በዚች 2 ቀን ዛሬም መልቀቅ አለባችሁ። የእውነት ከፋሲካ ወዲህ ማለት ነው። ቶሎ ቢያንስ እንኳን ሁለቱም ባይገቡ ሀይሚዬ ብቻ እንድትገባ ቶሎ ቢለቁ ቢያንስ ዛሬ ቢለቁበት ነገ ቢለቁበት እርግጠኛ ነኝ ይገባል። የሀይሚ 300 ሺህ ማለት ነው። ከዛ ያው አዲሱ ቤታቸው ምርቃት አለ። የአዲሱን ቤት ምርቃት ብዙ ነገር አለ። ብቻ የአዲሱ ቤት ምርቃት ራሱ ያው አልቋል። ሀብትሽ ባለፈው አሳይቷል። እና አዲሱ ቤታቸው ሆነው ያከብራሉ። ፋፈሽ ብለው ወይኔ ሳልኩት ታውቃላችሁ ምን አይነት ደስ የሚል ነገር እንዳለ ሰሞኑን በጣም ደስ የሚል ነገር፣ ብዙ ጥሩ ነገሮች፣ ብዙ ደሳስ የሚሉ ነገሮች አሉ ሰሞኑን። እንግዲህ ያንን ሁሉ ጉዳጉዳ አሳልፎ ይሄን ደስታ ያመጣልን አምላክ እሱ የተመሰገነ ይሁን። ቸሩ መድኃኔዓለም ክብሩን እሱ ይውሰድ። ከዛ ባለፈ ፈጣሪ ይጠብቃችሁ። እስካሁን ያው ገብታችኋል ብዬ አስባለሁ። ጉም እያላችሁ መታችኋል። እናንተ አብራችሁ ሆናችሁ እዛው እያላችሁ ብትናፍቀኝም ብትናፍቂኝም ትባባላላችሁ። አቤት ፍቅር ግን እንዴት አባቱ ደስ ይላል። እናንተን እያዩ እኮ በጣም በቃ የብዙ ሰው ህልም እኮ እናንተን እያዩ እኔም ነገጣት እንደናንተ አይነት ፍቅር ይኖረኛል፣ እኔም ነገጣት እንደናንተ አይነት የፍቅር ህይወት እኖራለሁ የሚል በጣም ብዙ ተስፋ የሚያደርግ ሰው አለ። ለማንኛውም የሚመቻችሁ ወዳችኋለሁ። እንዳልኳችሁ ላይክ አርጉኝ፣ ሰብስክራይብ አርጉኝ። ስወዳችሁ 20 ሺህ ልግባ። 700 ነው የቀረኛ።